በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ በወልድ በመንፈስ ቅዱስ ስም በእውነት በማመን የቅዱስ ራጉኤል በዓሉ በሚከበርበት ሰኔ 1 ቀን የሚነበብ የሚጸለይ ድርሳን ይህ ነው። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ለሰው ልጅ ይቅርታንና ምሕረትን የሚለምኑ ትጉሃን ክቡራን ከሚሆኑ የመላእክት አለቆች አንዱ ይህ ቅዱስ ራጉኤል ነው። በመልካም ጠባዩና በስራውም ሁሉ እግዚአብሔርን ደስ ያሰኘው ሄኖክ እንደተናገረም ክቡራን ትጉሃን የሚሆኑ መላእክት ስማቸውም ይህ ነው። ሰዎችን ከኃጢአት የሚጠብቃቸውና ነፍሳቸውንም የሚንከባከባቸው ከእግዚአብሔር ስልጣን የተሰጠው ከሊቃነ መላእክትና ከከበሩ ቅዱሳን መላእክት አንዱ ቅዱስ ሩፋኤል ነው። አሁን ሄኖክ እንደተናገረው የሰዎችን ነፍሳት ሊያሰባስብ ስልጣን ያለው ከከበሩ መላእክትም አንዱ ይህ ሩፋኤል ነው። ዳግመኛም ሄኖክ ስለዚህ ነገር በሰዎች ልጆች ላይ ቁስለ ስጋንና ልዩ ልዩ ደዌን የመፈወስ ሀብት የተሰጠው የመላእክት አለቃ ቅዱስ ሩፋኤል ነው አለ። የሰው ልጆች ከሕማመ ስጋና ከሕማመ ነፍስ ይድኑ ዘንድ ከእግዚአብሔር ቸርነትንና ይቅርታንም ለመጠየቅ ይህ ቅዱስ ሩፋኤል ስልጣን እንደተሰጠው አስተውሉ ተመልከቱ። ዳግመኛም በሰው ልጆች ላይ ለሚደርሰው የመቁሰል አደጋ ወይም የቁስል በሽታ ሁሉ በጦር መወጋትም ቢሆን በበትር መቀጥቀጥም ቢሆን ኃጢአት በመስራትም ቢሆን በማንኛውም ምክንያት ቢቆስሉ በስጋቸውም በነፍሳቸውም ይፈውሳቸው ዘንድ ከፈጣሪው የመንፈሳዊ ሕክምና ስልጣን የተሰጠው ይህ ቅዱስ ሩፋኤል ነው። ወለተ ራጉኤልን ለ7 ሰዎች ቢድሯት በሴትና በወንድ ልማድ ሳይቀርቧት በየጊዜው የገደላቸው አስማንዲዮስ የተባለውን ጋኔን ያጠፋው የመላእክት አለቃ የሚሆን ይህ ቅዱስ ሩፋኤል ነው። 7ቱም ባሎቿ እያንዳንዳቸው ታንቀው እስካለቁ ድረስ ወደ እርሷ ለመቅረብ በፈለጉ ጊዜ አስማንዲዮስ እያነቀ ይገድላቸው ነበርና ሳራን ግን ለጦቢያ ሚስት ትሆነው ዘንድ አዘጋጃት። ዳግመኛም የጦቢት ዓይኑ ከጠፋ ከ8 ዓመት በኋላ ይህ የመላእክት አለቃ ቅዱስ ሩፋኤል የዓይኑን ብርሃን አበራለት። ጸሎታቸው በእግዚአብሔር የጌትነት ዙፋን በደረሰ ጊዜ ሁለቱንም ማለት ጦቢትንና ሳራን ዓይናቸውን ከጋረዳቸው ጭጋግ ይፈውሳቸው ዘንድ ቅዱስ ሩፋኤል ወደ እነርሱ ተላከ። ወለተ ራጉኤል ሳራንም ለጦቢት ልጅ ለጦቢያ ሚስት ትሆነው ዘንድ ሰጠው። አስማንዲዮስ የተባለ ክፉ ጋኔንንም አሰረው። የቅዱስ ራጉኤልና የቅዱስ ሩፋኤል ጸሎታቸውና በረከታቸው በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ምስጋናው በሰማይ የሚያስተጋባ በመዓልትና በሌሊት የሰውን ልጆች ለመርዳት በሚላክበት ጊዜ አጋንንት የሚንቀጠቀጡለት ከሊቃነ መላእክት አንዱ ቅዱስ ኡራኤል ነው። ሄኖክ እንደተናገረ ከከበሩ ሊቃነ መላእክት አንዱ ቅዱስ ኡራኤል በከፍተኛ ድምጽ የሚያመሰግንና በግርማውም አስፈሪነት ያለው ነውና መንፈሰ ትንቢት ያድርበትና በጸጋም ላይ ጸጋ ይጨምርለት ዘንድ በሄኖክ ላይ መንፈስ አእምሮ እፍ ያለበት እርሱ ነው። በብርሃናት ሁሉ ላይ ስልጣን ያለው እርሱ ነው። ዳግመኛም ፀሐይና ጨረቃ ከዋክብትም በስልጣኑ ስር ናቸው። ዳግመኛም በአማላጅነቱ የዘላለምን ሕይወቱ የወርሱ ዘንድ ኃጥአንን ወደ ንስሐ የሚመልሳቸው በእግዚአብሔር ዘንድ ስልጣን የተሰጠውና ሕቡ ምስጢርን የሚገልጽለት ዘንድ ወደ ዕዝራ የተላከ ከሊቃነ መላእክት አንዱ የሚሆን ይህ ቅዱስ ኡራኤል ነው። ዳግመኛም በዚህ ዓለም የሚኖሩ ሰዎችንም ለማጣላት ወደ መላእክት ጌታ ፊት ይገቡ ዘንድ የማይፈቅድላቸውና ሰይጣናትን አስወጥቶ የሚያሳድዳቸው ከሊቃነ መላእክት አንዱ ይህ ፋኑኤል ነው። ሀብተ ትንቢትን በተመላ በሄኖክ አንደበት ክብሩ እንደተነገረለት አጋንንት ከአጋስት ጌታ ጋር እንዳያጣሏቸው ለሰው ልጆች ምን ያህል እርዳታ እንደሚያደርግላቸው ሊቀ መላእክት ፋኑኤልን ክብሩን አስተውሉ ተመልከቱም። ለኃጢአታቸው ስርየት መንፈስ ቅዱስን ይቀበሉ ዘንድ ከሕማማቸውም ክብደትና ጽናት የተነሳም አእምሮአቸውን ለሳቱና ላጡ እንዲሁም ከሐዘናቸውና ከሕመማቸውም ድካም ያርፉ ዘንድ ለሰው ልጆች ይማልድ ዘንድ ከእግዚአብሔር ስልጣን የተሰጠው ከመላእክት አለቃ አንዱ ይህ ሳቁኤል ነው። ሄኖክ እንደተናገረ አእምሮአቸውን ባጡ በሰው ልጆች ላይ ሕይወትን ለማዳን የተሾመ ከከበሩ መላእክት አንዱ ሳቁኤል ነውና
ኢዮብንም ከደዌው ጽናት የተነሳ በእግዚአብሔር ላይ በማንጎራጎር እንዳያማርርና መንፈስ ቅዱስም ከእርሱ እንዳይርቅ በቸርነቱ በአማላጅነቱ የሚጠብቀው ይህ ሳሙኤል ነው። ዳግመኛም በልመናው ከደዌ ሥጋው የፈወሰው እርሱ ነው። ሄኖክ በዚያን ጊዜ ታላቅና ክቡር የሚሆን ጌታ ወደ ላሜህ ልጅ መልእክተኛ ላከ ብሎ እንደተናገረ ከእግዚአብሔር ዘንድ ከራጉኤል ጋር ተልኮ ለኖህ ከማያይህ የመዳኑን ዜና ያበሰረ ከሊቃነ መላእክት አንዱ ይህ ሱራኤል ነው። ዳግመኛም በእኔ ስም አምነህ ራስህን ከማያይህ ሰውር፣ ምድር ሁሉ ትጠፋለችና የሚመከራውንም ሁሉ ግለጥለት። በዚህችም ምድር ሁሉ የጥፋት ውኃ ይመጣ ዘንድ አለው፣ በውስጧም የሚኖረው ሁሉ ይጠፋል በለው አለው። አሁንም እርሱ ይሸሽ፣ ትውልዱም በዓለሙ ሁሉ ይኖር ዘንድ አስተምረው ያለው ይህ ሱራኤል ነው። በዚያን ጊዜ ሰማይና ምድርን ለማሳለፍ ፀሐይ ጨረቃን ለማስወገድ ይህን ዓለምና ብርሃኖቹንም ሁሉ ሊበቀላቸው ከእግዚአብሔር ስልጣን የተሰጠው ከሊቃነ መላእክት አንዱ ቅዱስ ራጉኤል ነው። ስለዚህም ሄኖክ የዚህን ዓለም ብርሃናት የሚቆጣጠራቸው ከከበሩ መላእክት አንዱ የሆነ ቅዱስ ራጉኤል ነው ሲል ተናግሯልና። ይህ ኃላፊ ጠፊ የሚሆን ሰው የሚኖርበት ዓለም በእግዚአብሔር ትእዛዝ ካለፈ በኋላ በቅዱስ ራጉኤል ስልጣን ሌላ የማያልፍ አዲስ ዓለም ይተካል። በውስጧ ጽድቅ የሚኖርባት አዲስ ሰማይንና አዲስ ምድርን ተስፋ እናደርጋለን ሲል መጽሐፍ ተናግሯልና። የእግዚአብሔር የጌትነቱን ዙፋን ከኪሩቤልና ከሱራፌል ጋር ይጠብቅ ዘንድ ከእግዚአብሔር ሙሉ ስልጣን የተሰጠው ከሊቃነ መላእክት አንዱ የሚሆን ይህ ቅዱስ አፍኒን መልአክ ነው። ስለዚህም ሄኖክ እሳት ስለሚከበው ወንዝ እንዲህ አለ። ከዚያ በአራቱ ማዕዘን ሕያው የሚሆን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ጸጋ ክብር የተመሉ አፍላጋት አሉበት። ኪሩቤልና ሱራፌል ራጉኤልና አፍኒንም የዚህን ቤት ዙሪያ ከበውታል። እነርሱም የማያርፉ ትጉሃን ናቸው። የጌትነቱንም ዙፋን ይጠብቃሉ። እነሱም በዘጠኙ የቤተ ክርስቲያን ማዕረጋት ምሳሌ ቁጥራቸው 9 የሆነ የእግዚአብሔር ዘጠኙ ሊቃነ መላእክት ናቸው። ፍጥረቱንም ሁሉ ከክፉ ነገር ይጠብቁ ዘንድ ከእግዚአብሔር ስልጣን ተሰጥቷቸዋል። ይልቁንም ለሰው ልጆች ሁሉ ከእግዚአብሔር ዘንድ ይቅርታንና ቸርነትን ለማስገኘት በመዓልትና በሌሊት ተግተው ይለምናሉ። አጋንንትም የሰውን ልጆች ከፈጣሪያቸው እንዳያጣሏቸው ወደ ክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ፊት ይቀርቡ ዘንድ አያሰለጥኗቸውም። እንግዲህ ከሚታዘዝብን መዓት ሁሉ በአማላጅነታቸው እንድን ዘንድ በቀና ሕሊና በብሩህ ልቡና ሆነን የእነዚህን የመላእክት አለቆች በዓላቸውን ለማክበር እንትጋ። እነርሱ በአሸናፊው እግዚአብሔር ፊት ያስቡን ያስታውሱንም ዘንድ በየጊዜውና በየሰዓቱ ሁሉ መታሰቢያቸውን ከማድረግ ቸል አንበል። ይልቁንም ክቡር በሚሆን መልአክ በቅዱስ ራጉኤል ስም ምጽዋትን በመመጸወት ወደ ቤተ ክርስቲያን ገስግሶ ሄዶ መስዋዕትን በማቅረብ በዛሬው ዕለት በዓሉን እናክብር። የመልአኩ የቅዱስ ሚካኤል የሊቀ መላእክት የቅዱስ ራጉኤልና የሌሎችም የመላእክት አለቆች በረከት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብባትን ይህችን የጉባኤ ቦታ አባርኩ። ይህንን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውን ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛንና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስት ድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያ ሕዝበ ክርስቲያን ሁሉ በቸርነቱ ይጎብኘን ለዘላለሙ አሜን። አቡነ ዘበሰማያት Well,